ጆኒ ያላውቃችሁ እና ማባ የማታውቀው ትቀበላለህ? ምን ሆንሽ የኔ ፍቅር? አባዬን ዋትረሽ ደጀኖ መውጃሽ ወይኔ ከፋለ እኔ ተረገመ ሰውዬ ደግሞ ድጋሚ ባይኔ ያየው ብያሰብኩ። ወይ ለነገሩ ባየውስ ምን ዋጋ አለው? እንዳገኘሁት የግፍ ቀንበሩን አላላበስኩት። ይህ ደግሞ እንደ ውሻ ጅና ከኋላ የሚከተለው ማን አባቱ? ለነገሩ አንድ ወስኜ መጥቼለታለሁ። መለቀው እንዳይመስል ደምሴ የተቀየረ ነገር የለህም። እኛ ቦታ ላይ ተንሰራርተህ ተቀመጥክ አይደለም አንተ። ሰዎች ሁሉ ያረጃሉ። የደመጠጭ የሆነ ሰውዬ ምን አንድ እንኳን ሽበት ቢያወጣ አይ ጉድ! በለጠ አባቱ እንዳልሆን ካወቀ ራሱ በለጠ ይገላል፣ በለጠ ያጠፋል ሲል ምን ማለት ፈልጎ? ቆይ ይሄ ሰው ማን ይሆን ነው? ከ20 ዓመት በኋላ ደብዳቤ ላከልኝ ምን አይነት ሰው ቢሆን? ቅድም ያየሁት ጎረምሳ ደግሞ የማን ጎረምሳ ነው? አፍጦ እኮ ነው። በደንብ ተመልክቶኝ ሄደ። እዚህ ሰፈር ላይቸው ማላቅ ሰው ሳይ እንደው ልብ የረፍታ ያገኘም። ያው እንደለመድኩትኝ ማላቀውን ሰው እየጠበኩ ካልመታወኝ ምንወርም አይመስልኝ። ቅዠቱም አላስተኛህ አለኝ። እኔስ ጨነቀኝ። እንደው እስካሁን ምን ሆኖ ሆነ የቀረ? ካደኮ ቆይቷል። ተሎ ነበር ደግሞ እመጣለሁ ያለኝ። እንደው ምን ችግር ይገጥመው?
ላርጋ አባቴ ያንደ መጠጭ የሆነ ሰው አግኝቶ እኮ አይቼ እንዳላየው ዝም ብያለሁ። ወይኔ ከፋኝ። አሁን እኔ አንተ ልጅ ልሁን አባ ኢያ ሸርቢያን ከበደ ምኑ ሊያሰማኝና አሎ እንዴት ነህ? ሰላም ነው? ደህና ነኝ። ኧረ ምንም አዲስ የለም በእናትህ ምንም በቃ እስካሁን አየውም የሚል የለም በቃ በእናትህ ምንም ገና እየሄድኩ ነው ወደ ገጠሩ እየገባሁ ነው ገና እስካሁን አላገኘኋቸውም። እሺ በቃ እደውልልሃለሁ አዲስ ነገር ካለ። እሺ በቃ ደህና ነኝ አታስቡ። ጫካ እንዴት ነው የሚያስፈራው? ሽብሬ እንደምን ነሽ? እግዚአብሔር ይመስገን ደህና ነኝ። ሰላም ናችሁ? አለሁልሽ። አንቺ ደህና ሰምታችኋል? ደህና ነኝ። ደህና ነህ? አለን እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። እና አንድ ቀን እኮ እንደውም በረህ ወጣህ ሳልጠይቅህ እስከ ዛሬ። አይ ሽብሬ እናንተን ጭምር አስጨነኳችሁ አይደል? ወይኛማ ምን ነው ብለን ብንከተልህም አልሰማም አልህም። ተታችሁን ሄዳችሁ ደብዳቤውን እንዳነበባችሁ እንደውም ደህና አይደለም እንዲላንም አላላችሁም። ዝም ብላችሁ ሄዳችሁ። በአጋጣሚ ድንቁ ደብዳቤውን አነበበልኝ። ትንሽ ደብዳቤው ከእኔ ህይወት ጋር ስለሚገናኝ እናንተንም አላማከርኳችሁ ዝም ብዬ ወጥቼ ሄድኩ። እና ወይ እንግዲህ ብቻህን ከምትጨነቅ እንዴት የጎረቤት ያልነገርህ የማለት ነገር ነው ደምሴ? በእኔው ችግር ደግሞ ጎረቤት ላስጨንቅ ብለሽ ነው? ጎረቤት ደግሞ የዚህ ካልሆነ የምን ሊሆን ነው እንግዲህ? በእርግጥ ትክክል ነሽ። ጎረቤትን ያላማከሩት ጨዋታውም አይጥም እንደውነቱ። ግን ሽብሬ ይሄ እኔ ጉዳይ ነው። ሚስጥሩም አሁን የሚነገር አይደለም። እንዲያውም ከአንድ ሁለት ቀን በዚህ ጉዳይ ላይ አትጠገብ ጋር እየተጋጨንበት ነው እና የሆነ ቀን ግን ሚስጥሩ መፈንዳቱ አይቀርም። ያኔ ትሰማላችሁ። ዋኛ ተጨነቅን እንጂ ደምስ ያ ነገር እስከሚፈነዳ
እኛም ንገሩንና አብረን አትፉን ሆነ እንጂ እንዴት ያለ ነገር ነው? እሺ ብሬ እና እንግዲህ እናንተን ነገሩን ደብቂያችሁ ሞቼ ነው መንገሽና ከአንቺ ጋር እኮ ስንት ዓመታት እኮ አብረን አሳለፍን። ጥሩውንም መጥፎውንም ስንቱን ነገር አሳልፈናል መሰለሽ። እና የእናንተ የሚደበቅ ነገር አይደለም። ነገር ግን ችግሩን ለመፍታት እየሞከርኩ ነው። ችግሩን መፍታት ካልቻልኩ ግን ጉዳዩ ወደ እናንተ አመጣዋለሁ። በያንቺን ማላቁም እሺ እኔ አለም በስ አልቆልሽ እጅማ እለፊ ማዝም ብለሽ አሜን ሰላም ይቅርታ የኔት አንዴ ላስቸግርሽ። ማን እኔን ነው? ወርቄ ዛምዴ እዚህ ምን ትሰሪያለሽ? አንተ እዚህ ምን ትሰራለህ? እኔም አንቺን ፍለጋ ነው። እኔን ፍለጋ መጣህ ነው? አሁን ምንድነው? ቆይ ስልክሽ የማይሰራ? አይ ስመጣ ስልኬ ጎዳና ላይ ወድቆ። ወይኔ እንዴት እንደናፈቅሽኝ እኮ። እኔ ለራስህ በጣም ነው እንዴ። ቆይ አይደለም፣ ቆይ ምን ልታረጊ ነው? እዚህ ምን ልታረጉ ነው የመጣችው? አይ እሱ እንኳን ታሪኩ ብዙ ነው ዳምጤ። እኔ እኮ አንቺን ለማግኘት ስንት ያልለፋሁት ያልወጣሁት ውጣ ውረድ የለም። ቆይ ለምንድን ነው ሳትነግሪኝ ይሄን ያህል? ምን በበድልሽ ነው? አይ አጋጣሚ ነው እየመጣ ነው ወደዚህና አላሰብኩበትም፣ ለዛ ነው። እኔ እኮ ምን ሆንሽ ብዬ ስንት ነገር እኮ ስንት ሀገር ሄዱ፣ ስንት ጓደኞቼን አንከራተቱ። አሁን እኮ አንዳንድ ተስፋ ነገር የሚሰጠኝ ሰው ሳገኝ እኮ ነው ወደዚህ ስትመጡ ያያችሁ ሰው ሲነግረኝ እኮ ነው ትች መምጣት። እና እኔም ፍለጋ ነው እዚህ ድረስ የመጣው? አዎ አንቺን ብዬ ነው አውዴ። እና እኔም ፈልገህ ነው እዚህ ድረስ የመጣው? አዎ ውዴ፣ ምን ያህል እንደምወድሽ ታውቂያለሽ እንዴ? እኔ አንቺን ካላገኘሁና አይንሽን ሳላይ እንኳን ከዋልኩኝ እንዴት እንደምሆን እኮ ታውቂያለሽ። ይገባኛል። እኔንም እንኳን ናፍቀኝ ብለህ አይደለም፣ ድንገት ወደዚህ ስለመጣን ስልኬም ስለወደቀብኝ ነው ሳልነግርህ የቀረው። ቢሆንም እኮ ቢያንስ በሌላ ሰው ቢሆን ደህንነትሽን መንገድ ነበረብሽ። እኔ እኮ በቃ ብዙ ነገሮችን አሰብኩ፣ ራሴን ሁሉ ለማጥፋት ሁሉ ወስኜ ነበር። አንቺን እኮ ምን አንቺን ማጣት ማለት ለኔ እኮ ከባድ ነው። ለምንድን ነው እንደዚህ የምትፈርጂብኝ? ድንገተኛ ስለሆነ አትፍረድብኝ። ይሁን በቃ ዋናው ማግኘቴ ነው። ልፋቴ እንኳን ምን አልቀረም። አሁን ቤተሰቦቼ ራሱ ሳይቀር ጠቅላላ እንዳለ በቃ ጓደኞቼ ሁሉ በቃ ስጠፋባቸው ደንግጠዋል፣ ተደናግጠዋል። እልሽ የኔ ወርቅ ዋናው አንቺን ማግኘቴ ነው። እግዚአብሔር የተመሰገነ ነው። ከዚህ በኋላ ግን አንቺ የመጣሽለትን ዓላማ ከጎንሽ ሆኜ ሁሉን ነገር ጨርሰን የራሳችን ህይወት እንድንኖር እንፈልጋለን። ምን ሆንሽ የኔ ፍቅር? አባዬ ነው አትረሺ ደጀኖ መውጃሽ